ሰላም ቤተሰብ እንዴት ናችሁ? ዛሬ ደግሞ ቆንጆ እንጉዳይ በእንቁላል ቁርስ ሰርቻለሁ። እሱንም ለመስራት የሚያስፈልገን 1 ኩባያ እንጉዳይ ወይም መሽሩም ነው። እሱን በዚህ መልኩ እንደዚህ እንከትፈዋለን ማለት ነው። እሱን ከከተፉን በኋላ 3 ነጭ ሽንኩርት እንደዚህ ድቅቅ አድርገን እንከትፋለን ማለት ነው። ነጭ ሽንኩርቱን ከትፈን እንደጨረስን መጥበሻችንን አግለን እሱ ላይ 2 ማንኪያ ቅቤ ወይም ዘይትም ከፈለግን በፈለግነው ነገር መስራት እንችላለን። ከዛ ዘይቱ ከቀለጠ በኋላ ሽንኩርቱን እንደዚህ አድርገን ጥብስ እናደርገዋለን። ሽንኩርቱን ጥብስ ካደረግን በኋላ እንደዚህ ብስል ሲልልን እንጉዳዩን ከላይ እናደርጋለን። እንጉዳዩ በደንብ መጠበስ አለበት። ከለሩ ወደ ቡኒ እስከሚሆን እስከዛ እንቁላላችንን እዚህ ጋር እናዘጋጃለን ማለት ነው። እኔ የተጠቀምኩት 5 እንቁላል ነው። እናንተ ደግሞ እንደ ፍላጎታችሁ በአቅማችሁ በሚያስፈልጋችሁ መሰረት መስራት ትችላላችሁ። እንቁላሉን በደንብ አድርጌ መታወት። እንግዲህ እንጉዳያችንን እንደዚህ እየጠበስን እንጉዳይ ለጤና በጣም ብዙ ጥቅም አለው። ያው እኛ ብዙም ኢትዮጵያ ውስጥ ባይለመድም በጣም የጤና ጥቅሞች አሉት። እና በዚህ መልኩ እንደዚህ ከበሰለ በኋላ እናወጣዋለን። ከዛ ካወጣን በኋላ ወደ ጎን እንደዚህ እሱ በስል ካለ በኋላ አውጥተነው በዛው በሰማው መጥበሻችን ላይ እንቁላላችንን እንጨምራለን። እንቁላሉን ጨምረን ከላይ ደግሞ ቁንዶ በርበሬና ጨው እንጨምራለን ማለት ነው። ቁንዶ በርበሬና ጨው ጨምረን በደንብ አድርገን እናበስለዋለን። በጣም መብሰል የለበትም። ከዛ እንጉዳያችንን ከላይ እናደርገዋለን ማለት ነው። እንጉዳያችንን ከላይ ካደረግን በኋላ ፓርስሊ ቅጠል ደግሞ ክትፍ አድርገን ባሮ ሽንኩርትም ካለን እንደዚህ ከላይ ስናደርገው ያምራል። በጣም ቆንጆ ነው። ከዛ በኋላ በዚህ በመሰለ መልካም ቁርስ እናዘጋጃለን ማለት ነው። እኔ በጣም ወድጄዋለሁ። እናንተም እንደምትወዱት እርግጠኛ ነኝ። ቆንጆ ቁርስ ነው እና ከወደዳችሁት ላይክ፣ ሰብስክራይብ፣ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፉልኝ። ስለተከታተላችሁኝ በጣም አመሰግናለሁ። መልካም ቀን። ከእንጉዳይ የምናገኘውን የጤና ጥቅም እዚህ አስቀምጥላችኋለሁ። እዛ ላይ ተከታተሉት። እንጉዳይ ምን ያህል ጥቅም እንዳለው ለሰውነታችን የሚሰጠንን ጥቅም በዛው እናውቃለን።